ዲያሪው ክፍል 13 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እንዲህና እንዲያ እያልኩኝ ሀሳቦችን በመቀያየር ማውጣትና ማውረዱን ተያያዝኩት። በመጨረሻ ግን ጊዜ ሳላጠፋ ማንበብ እንዳለብኝ ስለወሰንኩ ዲያሪውን አነሳሁ። ዲያሪው መጋቢት 13 ቀን 1980 ዓ.ም ብሎ ጀመረ። ጉዳችንን እየዘገዘከን ቢሆን የእንቆቅልሹን መጨረሻ ሊያሳየኝ ትረካውን ቀጠለ። ይሁን እንጂ እንቆቅልሹ ይበልጥ ተወሳሰበ። ቢሆንም በተሰጠኝ አንድ ቀን ውስጥ መጨረስ ስላለብኝ በጥድፊያ ማንበቤን ተያያዝኩት። የፕሮጀክቴ ማቅረቢያ ወቅት እየተቃረበ ቢመጣም እኔ ግን ስራውን እርግፍ አድርጌ ታውኩት። ዶክተር አድማሱ የጠባይ መለወጥና አልፎ ተርፎ ስራውን ማቆሜ ይበልጥ ያስጨንቀው ጀመር። ምን ሆነሻል የሚለው ጥያቄ ሁልጊዜም ምንም በሚል አጭር መልስ ብቻ ቢዘጋም በየቀኑ ግን መጠየቁን አላቆመም። የኔ ዝግጅት ግን ለመመረቅ ሳይሆን ለአንዴና ለመጨረሻ ጊዜ ግቢውን ለቅቄ ለመውጣት ብቻ ነበር። የሚያስጨንቀኝ ግን ለዶክተር አድማሱ ምን ምክንያት ጠቅሼ ከእጁ መውጣት እንደምችል ብቻ ነበር። በመጨረሻም ግን ቢቀበለውም ባይቀበለውም ምክንያቶቼን ደርድሬ ለመለያየት ወሰንኩ። ይህንኑ እንዴት እንደምነግረው ሳወጣና ሳወርድ እሱ ራሱ መንገዱን እንዲህ በማለት ከፈተው። ስሚ እንጂ አልሚ፣ ምን እየሆንሽ ነው? የፈተና ቀናት እየተቃረቡ መሆናቸውን ታውቂያለሽ። 1 ዓመት ሙሉ የደከምሽበትን ውጤት በምታየው ሰዓት ላይ ትምህርት ከነጭራሹም የሚያስቆም ምን ምክንያት ተገኘ? አሳማኝ ምክንያት ካለሽ ንገሪኝና ልስማው። እኔስ ብሆን ቀን ስደክሙዬ ማታ ደግሞ ሰለቸኝ ደከመኝ ሳልል አንቺን የረዳሁበት ያ ሁሉ ድካሜ መክኖ ሲቀር አያሳዝንሽም? እርግጥ መማሩንም ካልፈለግሽና ትምህርትሽን የምታቆሚበት አሳማኝ ምክንያት ካለሽ ብታቆሚም ቅር አይለኝም። ከዚህ ቀደም ቃል በተገባባነው መሰረት ተጋብተንና ልጅ ወልደን መኖር እንችላለን። እኔም ካለ ፍላጎትሽ ተማሪ እያልኩ አላስጨንቅሽም። ግቢውም ካስጠላሽ ዛሬ ነገ ሳንል ለቀን መውጣት እንችላለን። ስለዚህ በዚህ ጉዳይ ላይ እንድንነጋገርበት እፈልጋለሁ አለኝ። ዶክተር አድማሱን አርቆ ማሰብ ላይ አሳዘነኝ። እሱ ሁሌም ቢሆን የሚያስበው ትምህርቴን ጨርሼ ከኔ ጋር ስለሚመሰርተው ትዳርና ስለሚወልደው ልጅ እንዲሁም አብረን ስለምናሳልፈው የደስታ ህይወት ነው። እኔ ደግሞ ከሌላው አንጻር የማስበውና የማሰላስለው የምወደውን አማረን ይቅርታ ጠይቄ ስለማሳልፈው ሌላኛ የደስታ ሰዓት ነው። ይህ ድብቅ ፍላጎቴ እውን ቢሆን በሱ ላይ የሚከሰተው ነገር ያውን ያለፍኩበት የተስፋ መቁረጥ ስሜት እንደሆነ ስለገባኝ ማዘን ያልቀረም። ግን አባቶቻችን ከራስ በላይ ንፋስ እንደሚሉት ሁሉ ለሱ ደስታ ስል የራሴን ደስታ መስዋዕት ማድረጌን ሞክሬው ስለነበር እንደማይቻል አይቼዋለሁና ወደዚያ መመለስ የማይታሰብ ሆነብኝ። እሱ የሚመኘውና አብረን የምናሳልፈው የደስታ ህይወት ደግሞ በሱ ምናብ ውስጥ አሊያም ለሱ ብቻ የሆነው ደስታ እንጂ እኔ የምጋራው አይደለም። ይህንን ሀቅ ለሱ ነግሬ መለየት ደግሞ የሱን መከፋት እያየሁ ጨክኜ መሄድ ማለት ነው። የሱን መከፋትና ማዘን ፊት ለፊት ቆሞ ማየት ደግሞ ለምን ጊዜም ቢሆን ከህሊናዬ ላይጠፋ ይችላል ብዬ ስለገመትኩ የውስጤም በውስጤ ይዤ ተራ ምክንያቶችን መደርደር ጀመርኩ። ዶክተር፣ ከእንግዲህ ወዲህ ስለ ትምህርቴ ባታነሳብኝ ደስ ይለኛል። እኔ እዚህ ግቢ ከገባሁበት ዕለት ጀምሮ ካሳለፍኩት የደስታ ቀናት ይልቅ የሐዘን አእምሮዬን ሰብስቤ ቀናቶች የበዙ ናቸው። በተለይም አባቴ ከሞተ በኋላ መማር አልቻልኩም። ስራ ይዤ አባቴን ማሳከም ሲገባኝ እማራለሁ ብዬ አጣሁት። አሁንም ይህንን ስህተት መድገም አልፈልግም። እናቴ አልፎ አልፎ እንደሚያማት ጎረቤቶቿ በስልክ ነግረውኛል። አሁን ደግሞ እሷን ማጣት አልሻም። ስለዚህ አውጥቼና አውርቼ
መሄድ እንዳለብኝ ወስኛለሁ። ትምህርቱም ለጊዜው ይበቃኛል። አዲስ አበባ ስራ ፈልጌ መግባትና እናቴን ማስታመም አለብኝ። አዲስ አበባ ያለችው ጓደኛዬ ኤልሳ ይህንኑ ሐሳብ ነግሬያት ስራ አግኝታልኛለች። ስለዚህ ወደ አዲስ አበባ ለመሄድ ወስኛለሁ። ካንተም ጋር ጋብቻችንን ከዚያ በኋላ ማድረግ እንችላለን አልኩት። ዶክተር አድማሱ ግን የኔን ተልካሻ ምክንያት ተቀብሎ በቀላሉ ሊለቀኝ አልፈለገም። ይልቁንም መሄድ የሚለውን ነገር እንድተወው ለእናቴ ማሳከሚያ ገንዘብ ሊሰጠኝ እንደሚችል፣ ስራም ከፈለግኩ አዲስ አበባ ከገባን በኋላ እሱ ሊያስቀጥረኝ እንደሚችልና ትምህርቴንም ከጨረስኩ በኋላ ለምኜ ሳይሆን ተለምኜ መቀጠር እንደምችል እያግባባ ሊያሳምነኝ ሞከረ። እኔ ግን ሌላ ምክንያት መፍጠር ስለነበረብኝ እንግዲያውስ ኤልሳን እመጣለሁ ስላልኳትና ደብረ ወርቅ ሆቴል አልጋ ለከነገ ወዲያ ስለያዘችልኝ ቢያንስ ለተወሰነ ጊዜ እረፍት ወስጄ ተረጋግቼ ልምጣ አልኩት። እሱ ግን ትምህርቴን አቋርጬ የመሄድን ነገር እንደማይቀበለውና ትምህርቴን ጨርሼ መሄድ እንደምችል እየደጋገመ ቢነግረኝም ውሳኔን እንደማልቀይር ሲያውቅ እኔን በመተማመን እስካሁን ሳያገባ ላባከነው ሕይወቱና እኔን በማስጠናት ላጠፋው ጊዜ ተጠያቂ በማድረግ ቁጣና ማስፈራሪያውን ያወርድብኝ ጀመር። እኔም በነገሩ ተገረምኩኝ። ሲቆጣም ሆነ ካፉ ቃል ሲወጣ ሰምቼ ስለማላውቅ ያየሁትን ማመን አቃተኝ። ሊመታኝም እየቃጣው ወደፊት ይመጣና ተኮሳትሬ ግትር ብዬ ስቆምበት ተመልሶ ይሄዳል። እነዚያ ሁሉ የፍቅር ቃላት ከሚወጡበት አፉ በአንድ ጊዜ ቁጣና ስድብ ሲሽጎደጎድ በማየቴና በመስማቴ የሆዴን ደባ አውቆት ይሆን ወይስ ፍቅሩ የውሸት ነበር እያልኩ ራሴንም መጠየቅ ጀመርኩ። ይሁን እንጂ በውሳኔ ስለጸናሁና ምንም ቢጎተጉተኝምና ቢሸነጋግለኝ ከመሄድ ሊያስቀረኝ እንደማይችል ስለተረዳሁ ጥሎኝ ወደ መኝታ ቤት ገባና በሩን ቆልፎተኛ። ሁኔታውና ድርጊቱ ቢገርመኝም ለዚህም ቢሆን ብዙ አልተጨነቅኩም። እንዲያውም እንደዛ መናጭቆኝ ከሱ ጋር እንዴት ልተኛ እንደምችል ጨንቆኝ ነበር። በሌላ በኩል ደግሞ ቀን አብዛኛዎቹን ዕቃዎችንም በሻንጣ ከትቼ ዕቃ ቤት ውስጥ አስቀምጬ ስለነበር ከመኝታ ቤት የምፈልገው ነገር አልነበረም። ስለሆነም ምንም ሳልጨነቅ ሶፋ ላይ ልብሴን እንደለበስኩ ጋደም አልኩ። ነገር ግን ሌሊቱን በሙሉ እንቅልፍ ሳይወስደኝ የባጥና የቆጡን ሳወጣና ሳወርድ አደርኩ። በአንድ በኩል የምሄድበትን ጉዳይ የሚያጋጥመኝ የሚችለውን ነገር ሳስብ፣ በሌላ በኩል ደግሞ ዶክተር አድማሱ ሁኔታው እየገረመኝ እሱን ተራ በተራ ሳሰላስል እንቅልፍ አልወስድሻለኝ። መጋቢት 14 ቀን 1980 እንቅልፍ ሳይወስደኝ ቢነጋም ጠዋት ቀስቃሽ ሳያስፈልገኝ ዝግጅቴን ተያያዝኩት። ዶክተር አድማሱን ጠራሁት። እሱ ግን በሩን አልከፈተም። ልሰናበተው ፈልጌ ደጋግሜ አንኳኳሁ። ሊሸኘኝ ሆነ ሊሰናበተኝ ፈቃደኛ አልነበረም። በአጨካከኑ ተገረምኩ። በሌላ በኩል ደግሞ ለፍቅር ሲል መጎዳቱን እያሰብኩ ልይዘው ካሰብኩት ዕቃ ውስጥ በጣም አስፈላጊ ያልሆነውን ቀንሼና ሸክሜን አደላድዬ ሻንጣዬን ይዤ ከቤት ወጣሁ። አሸክሞኝ ከመዳን አንጻር እንዲሸኘኝ ብፈልግም በሌላ በኩል ደግሞ ተጎራርፈን ከሚሸኘኝ ሸክሙን ራሴ ብሸከም ይሻላል ብዬ በመወሰኔ ዶክተር አድማሱ አልሸኘኝም ብዬ ምንም ቅር አይለኝም። ከቅጥር ግቢው ወጣ እንዳልኩ ወደ ኋላ ይዞር ብዬ ከግቢው መግቢያ በራናት ላይ የተጻፈውን አለማያ ዩኒቨርሲቲ ግብርና ዩኒቨርሲቲ የሚለውን ጽሑፍ ለአንዴና ለመጨረሻ ጊዜ አየሁት። ከግቢው እንደወጣሁ ሰውነቴን የመቅለል ስሜት ተሰማኝ። ውስጤን ደስታ እንኳ ባይሆን ደስታ የሚመስል ነገር ወረረው። ከብዙ ዓመታት በኋላ ከእስር ቤት የተፈታው ያህል ሆኖ ተሰማኝ። ይህ ግቢ ለእኔ ትምህርት ቤት ብቻ አልነበረም። ብዙ ውጣ ውረድ ያየሁበትና ደስታና ሐዘንም የተፈራረቁብኝ ቦታ ነው። ለጥቂት ጊዜያት ብቅ ብሎ የደበዘዘው የፍቅር ሕይወት፣ በእንቆቅልሽ የተሞላው የፍቅር ሕይወት
ገላይን ብቻ በመስጠት አይነት የተመሰረተ የትዳር ህይወት፣ ጥላቻ፣ ክህደትና ፍቅር የተፈራረቀበት ህይወት ለኔ የግቢው አይረሴ መገለጫ ነበር። ሻንጣዬን በጀርባ ያዝዬ እየተንገዳገድኩ በቀጥታ ወደ መኪና መሳፈሪያው ገሰገስኩ። ወያላው ድሬዳዋ ድሬዳዋ እያለ ወደሚጮህበት ኮስትር መኪና መራሁ። ተሳፋሪ እስከሚሞላ ድረስ የጠበቅኩት ሰዓት ግን የሚያልቅ አልነበረም። በህይወቴ በጭንቀትና በፍርሃት የተሞላ ቶሎ አላልቅ ያለ ረጅም የጥበቃ ሰዓት ሳይሆን አይቀርም። አሁን ዶክተር አድማሱ መጥቶ ነይ ውረጂ ይለኛል እያልኩ ከመፍራቴ የተነሳ ልቤ ምቱ ጨመረ። ምንም ያህል ልጨነቅ እንጂ ኮስትሩ የሚሞላ አልነበረም። በተለይም የመጨረሻዎቹ 2 ወንበሮች ሊሞሉ አልቻሉም ነበር። ያለኝ አፋጣኝ የመፍትሄ አማራጭ አንድ ነበር። ይኸውም ወያላውን ጠርቼ የቀሪውን 2 ወንበር ሂሳብ እንደምከፍለው ነግሬ ጉዞ ጀመርን። ጉዞ እንደጀመርን ግን የገረመኝ አንድ ነገር ይሄውም ምንም እንኳ የሱን መምጣት ባልፈልገውም ዶክተር አድማሱ እንዴት እንዲህ በኔ ሊጨክን ቻለ የሚለው ነበር። ከግቢው እየወጣሁ በነበረበትና መኪናው ውስጥ ሆኜ ማየት እስከሚችለው ድረስ ግቢውን ባይም ብቅ አላለም ነበር። በዚህም ምክንያት ፍቅር በሱ ውስጥ ስላለመኖሩ መጠራጠር ጀመርኩ። አይኖቼ የግቢውን አጥር ርቀት ተከትለው ከመኪናው ጋር አብረው ነጎዱ። የግቢውን አጥር የመጨረሻ ማዕዘንን ስንጨርስ ግን በረጅሙ ተንፍሼ እፎይ አልኩ። ግልግል! ለአንዴና ለመጨረሻ ጊዜ አጠገቤ ያለው ሰውዬ በግርምታ ተመለከተኝ። በሆዱ ምን ስታደርግ አድራ ነው እንዲህ በጠዋት የደከማት ሳይል አይቀርም። ከዓለማያ እየረቅን በሄድን ቁጥር ልቤ በፍጥነት መምታቱን አቆመ። ውስጤም በደስታ ተሞላ። አውቶቡሱ ወደ ዓለማያ ዩኒቨርሲቲ የሚያስገባውን መታጠፊያ መንገድ ጨርሶ ወደ ዓለማያ ከተማ መራ። ቀስ በቀስ ከከተማው ግራና ቀኝ የተሰለፉትን የባህር ዛፎችን ድባብ እየተመለከትን ወደ ደንጎል ቁልቁለት ገባን። ይህም ለኔ የትዝታ መንገድ ነው። ያኔ ለመጨረሻ ጊዜ ደንጎል ቁልቁለቱን ስንወርድ አይኔን በፍርሃት ጨፍኜ አማረ ደረት ላይ ተለጥፌ ነበር። አሁን ግን በተደጋጋሚ ስለተመላለስኩበትና ፍርሃቴም ስለለቀቀኝ የምሸጉጥበት ደረት አላስፈለገኝም። አልፈራሁም። ዳሩ ቁርጥ ቀን ሲመጣ እንዲህ ነው። አይንን ጨፍነው ሊለጠፉበት ቢፈልጉስ ደረት ከየት ሊገኝ? ልመደው ሆዴ። ነገሩ ቀላል ነው። በሐሳብ ባህር ተውጬ ስለነበር ድሬዳዋ ስገባም አልታወቀኝም። የምሄደው አዲስ አበባ ቢሆንም የመኪናም ሆነ የባቡር ትኬት ለማግኘት አንድ ቀን ድሬዳዋ ማደር የግድ ነበር። መኪናው እንደቆመ ዕቃዬን በአንድ ኩሊ አሸክሜ አልቤርጎ ፍለጋ ጀመርኩ። የከዚራ ዛፎችና የድሬ ጭፈራ ቤቶች ሳያቸው እንደ ደንጎ ሁሉ ከአማረ ጋር ተቃቅፈን በየመንገዱ ላይ የነበረውን ጊዜ አስታወሰኝ። ይህች ሀገር ለኔ የተለየች ሀገር ናት። ከሁሉም በላይ እኔነቴን አሳልፌ የሰጠሁባት ሀገር ስለሆነች በህይወት ታሪኬ ውስጥ ልዩ ቦታ አላት። ምንጊዜም እዚህ በመጣሁ ቁጥር ትዝ የሚለኝ ያቺ ከአማረ ጋር ያሳለፍኳት የደስታ ቀን፣ ለቅሶ የተፈራረቁባት ሌሊት ነበረች። ከመቅጽበት አቅጣጫዬን ለውጬ ወደዚያች ታሪካዊዋ ሆቴል አመራሁ። ቤቱ አርጀት ከማለቱ ውጪ ያው የድሮ መልኩን እንደያዘ ነው። ለየት ያለ ነገር ቢኖር ያኔ ስመጣ ያስተናገደችን ሴት አስተናጋጅ ስትሆን፣ አሁን ግን አስተናጋጁ ወንድ መሆኑ ነው። ወደ ሆቴሉ እንደተገባ ፊት ለፊት እንግዳ መቀበያ ሪሴፕሽን የሚል ጽሑፍ የተለጠፈባት ጠባብ ክፍል ያለች ሲሆን እንደገባሁ ከአስተናጋጁ ጀርባ ያለውን የቁልፍ መስቀያ መመልከት ጀመርኩ። የአብዛኞቹ ክፍሎች ቁልፎች መደርደሪያው ላይ የሌሉ ቢሆንም እኔ የምፈልገውና የሌሎቹ የተወሰኑ ክፍሎች ቁልፎች ግን ተንጠልጥለዋል። ይህም ማለት እነዚህ ክፍሎች አልተያዙም፣ አሊያም የተከራዩአቸው ሰዎች ወጣ ብለዋል ማለት ነው።
እኔም ሁኔታውን ለማወቅ ከመቸኮል የተነሳ አስተናጋጁን የጠየቅኩት አልጋለ ብዬ ሳይሆን 205 ቁጥር ተይዟል እንዴ በማለት ነበር። እሱም በመገረም መልክ ተመለከተኝና አልተያዘም ብሎ ቁልፉን ሰጠኝ። ሂሳቡን ከፍዬ በጥድፊያ ወደ ክፍሉ አመራሁ። ከፊት ለፊት ወደ መኝታ ቤቶቹ የሚወስድ ጠባብ ኮሪደር ያለ ሲሆን በኮሪደሩ ግራና ቀኝ የመኝታ ክፍሎች ይገኛሉ። ምንም ያህል ጊዜው ቢረዝምም ቁጥሩን ባላይ እንኳ የምፈልገውን ክፍል መለየት ግን የሚሳነኝ አልነበርኩም። ሁለተኛው ፎቅ ላይ በስተቀኝ በኩል 4 መኝታ ቤቶችን አልፌ የማገኘው መኝታ ቤት የኔና የአማረ መኝታ ቤት እንደነበር እርግጠኛ ነበርኩ። እንዳሰብኩትም ክፍሎቹን ቆጥሬ የያኔውን 5ኛው ክፍል ላይ እንደደረስኩ ቀና ብያየሁ። በእርግጥም ቁጥሩ 205 ነበር። ከመቸኮሌ የተነሳ ቁልፉን አንዴ እየገለበጥኩ ወዲያው ደግሞ መዞር ወደማይገባው አቅጣጫ እያዞርኩ ለመክፈት ትግሌን ተያያዝኩት። የሚገርመው ግን ልክ ሰርቆ እንደመጣና ለመሸሸግ እንደተቻኮለ ሰው ስጣደፍ እጄ ቁልፉን መያዝ እስከሚያቅተው ድረስ ይንቀጠቀጥ ነበር። እንደምንም ታግዬ በሩን ከፈትኩና ውስጥ ገብቼ ከዘጋሁት በኋላ ግን እፎይታ ተሰማኝ። የድንጋጤ ምክንያት ሊገባኝ አልቻለም። ትዝታ ካልሆነ በስተቀር ዶክተር አድማሱን ፈርቼ እንደማይሆን ግን እርግጠኛ ነበርኩ። ክፍል ውስጥ እንደገባሁ በትክክል ማደር የምፈልግበት ክፍል መሆኑን ሳረጋግጥ ደስታ ተሰማኝ። ቢያንስ ዛሬ ከአማረ ጋር የተኛሁበት አልጋ ላይ አድራለሁ። ቢያንስ ዛሬ እነዛን የመከራ ቀናት ትዝታዎቼን ረስቼ ከአማረ ጋር ያሳለፍኩትን የፍቅር ሌሊት እያሰብኩ አድራለሁ አልኩኝ። ምናልባትም ሁሌ በህልሜ አብሮኝ ለማደር መጥቶ ላቅፈው እጄን ስዘረጋ የማጣው ቤት ሆኖበት ሳይሆን አይቀርም። እልም ብሎ የሚጠፋው አማረ ዛሬ ሌሊት ግን ወደዚያች ጊዜያዊ ክፍላችን ተመልሼ ስለመጣሁ ሳይደብረው አብሮኝ ሊያድር ይችላል ብዬም አሰብኩኝ። እንዳልኩትም አልቀረም። ክፍሉ ውስጥ ስገባና እያንዳንዱን የክፍሉን ዕቃዎች ስመለከት ሁሉም ያችን የዚያን ጊዜዋን ሌሊት የሚያስታውሱኝ ነበሩ። አልጋውን ሳይ ከአማረ ጋር ተቃቅፈን ተኝተን ያሳለፍናት ሌሊት ኮሜዲኖውን ሳይቀር አማረን አስታወሰችኝ። መታጠቢያ ቤቱን ሳይ ሁሉም ነገር ቤት ውስጥ ያለው ዕቃ በሙሉ አማረን አስታወሰኝ። አልጋው ላይ ቁጭ ብዬ ሁሉንም ነገር እያስተዋልኩ ትዝታዎቼን ኮምኩሜ ስጨርስ ሰዓቱ ገና ስለነበር ሙቀቱ በረድ እስከሚል ድረስ ሆቴል ውስጥ ምሳዬን ከበላሁ በኋላ ቢራ አዝዤ እየጠጣሁ ሙዚቃ መስማት ጀመርኩ። በኋላም የውጭው ወበቅ ሲቀንስና ሰው ከየቤቱ መውጣት ሲጀመር እኔም ከሆቴሌ ወጣሁ። ውስጤ ውጪ ውጪ ብሎ ከሆቴሌ ቢያስወጣኝም ወዴት እንደምሄድ እንኳ ሳላውቅ ነበር የምጓዘው። ይሁን እንጂ እግሮቼ የሚሄዱበትን ጠንቅቀው አውቀዋልና ወደ እነዛ ከአማረ ጋር ወደ ተንሸራሸርንባቸው የከዚራ መንገዶች ይዘውኝ ነጎዱ። አዎ ሁሉም ነገር ዛሬ ላይ የሆነ እስከሚመስለኝ ድረስ ትዝ ይለኛል። እንዴትስ ሆኖ እነዚያን ለመጀመሪያ ጊዜ የታቀፍኩበትን ሰው እረሳቸዋለሁ። ዛሬ ለእኔ የትዝታ ቀን ብቻ ሳይሆን የነጻነት ቀንም ነው። ነጻነቴም ከሌላ ሳይሆን ከነዚያ እየጠላሁት ስኖርበት ከነበረው ግቢና እንዲህ ብታደርጊ ጥሩ ነው፣ እንደዛ ብትሆኝ ይሻላል እያለ የሚለኝ አማካሪ ሳይኖረኝ ያሻኝን ለማድረግ ነጻነት በማግኘቴ ነው። እርግጥ ነጻ የመሆን ስሜት ተሰማኝ እንጂ አሁንም ቢሆን ነጻ አልነበርኩም። ምክንያቱም ወደ አሻው እየመራ የሚወስደኝ የአማረ ትዝታ ነበርና በጭንቅላቴ ሳይሆን በእግሬ እየተመራሁ ከአማረ ጋር ወደ ደረስንበት የናይት ክለብ በረርኩኝ። ልግባ ወይስ አልግባ በማለት ትንሽ ካመነታሁ በኋላ ነፃ መሆኔን ለማረጋገጥ ስል ወደ ውስጥ በድፍረት ገባሁ። ቤቱ ግን እንደጠበቅኩት ሳይሆን ተለዋውጧል። ድሮ ለዳንስ የተተወ መድረክ የነበረው ሲሆን አሁን ግን የለም። ግድግዳውም ወንበሮቹም አርጅተዋል። መሸት ያለ ቢሆንም እንደ ድሮ በደንበኞች የተሞላና ሞቅ ያለ አልነበረም።
እነዛ ውብ ጉብሎች ቀይ መብራቱም አልነበሩም። የወንበሮቹ አደራደርም ቢሆን ተቀምጦ ለመብላትና ለመጠጣት በሚያመች መልኩ እንጂ ለመደነሻ እየተመቻቸ አልነበረም። በአጠቃላይ ቤቱ ናይት ክለብ መሆኑ ቀርቶ ወደ ምግብ ቤትነት የተለወጠ መሆኑ በግልጽ ያስታውቃል። ያም ሆነ ይህ እንዳሰብኩት ትዝታዬን የሚጨምር ባይሆንም በፊት በበላሁበት ዕቃ ላይ ጨምሬበት ሙዚቃ እየሰማሁ መዝናናቴን ቀጠልኩ። ሞቅ እንዳለኝም ወደ ሆቴሌ አመራሁ። ውሃ ሙቄ ገላይን ታጠብኩና ብርድ ልብስ ውስጥ ገብቼ ዲያሬ ላይ የውሎዬን ሁኔታ መዘገብኩ። እንቅልፍ እስከሚወስደኝም ትንሿን ቴፔን አውጥቼ ከአማረ ጋር ስንሰማቸው የነበሩትን የጥላሁን ገሰሰን የፍቅር ሙዚቃዎች እያዳመጥኩ ጋደም አልኩ። መጋቢት 15 ቀን 1980 ዓ.ም እንዳሰብኩትና እንደጠበቅኩት አማረን በህልሜ አሌው እንጂ ትናንት ማታ አልጋ ላይ ጋደም ብዬ ያኔ እኔና እሱ ያደረግናቸው ነገሮች ሁሉ አሁን ላይ የማደርጋቸው እስኪመስለኝ ድረስ እያስታወስኩ ምሽቱን አሳለፍኩኝ። በዚህ ላይ ደግሞ ወደ እሱ እየሄድኩ ስለነበርና አገኘዋለሁ ብዬ ስለጓጓሁም ሌሊቱን ያሳለፍኩት ውስጤ በደስታ እየተሞላ ነበር። በዚህም የተነሳ ወደ 10 ሰዓት አካባቢ ከእንቅልፌ ስለነቃሁ ወደ አውቶቡስ ተራ የሚሄድበት 11 ሰዓት ቶሎ አልደርሳለኝ። ሰዓቱ ሲደርስም ማታ የሆቴል አስተናጋጁ የቀጠረልኝ ባለ ታክሲ መጥቶ ወሰደኝ። ትኬት ለመቁረጥ የመጀመሪያዋ በመሆኔ ፊት ለፊት ወንበር ላይ ተቀምጬ ወደ አዲስ አበባ ጉዞ ተጀመረ። ዳግም ደንጎ ተወጣ። ቀስ በቀስ ቁልቢት አልፎ ጉዞ ወደ ሂርና ቀጠለ። ከሐረር አዲስ አበባ ያለው መንገድ አንዴ የመጣሁበት ቢሆንም ምንም የማስታውሰው ነገር ስላልነበር አውቀዋለሁ የሚያሰኝ አልነበረም። ማንኛውም ወደ አዲስ አበባ የሚጓዝ ሰው ወደ አዋሽ እየተቃረበ እስኪሄድ ድረስ ያለው ቦታ በተፈጥሮ እየታደለ ለምለምና ማራኪ ነው። ከአዋሽ ወደ መተሐራ እየተጠጉ ሲሄዱ ግን ዛፎቹ አለፍ አለፍ ብለው ወደሚታዩ የግራር ዛፎች የሚለወጡ ሲሆን ሳሩ እየሳሳ ሄዶ ገላጣና አሸዋማ ስፍራ በስፋት ይታያል። ሙቀቱም እየጠነከረ ይመጣል። መተሐራ አካባቢ ሲደርሱ ደግሞ በእሳተ ገሞራ አማካኝነት የተፈጠረው የቀለጠ አለት ደህና ገበሬ አርሶ የገለበጠውንና ለመክሰስ የተዘጋጀ መሬት ይመስላል። ሐረር የፍራፍሬ ሀገር ብትሆንም በአብዛኛው መንገድ ላይ በብዛት ሲሸጥ የሚታየው ግን ጫት ነው። ለምሳ አሰበ ተፈሪ ስንወርድ አብዛኛው ሰው ጫት ገዝቶ እየቃመ ስለመጣና የሚተዋወቀውና የማይተዋወቀው ሁሉ ጨዋታ በመጀመሩ አውቶቡሱ በጫጫታ ተሞላ። ሹፌሩ ራሱ እየቃመ ስለነበርና የሱዳን ሙዚቃ ከአፍ እስከ ገደፉ ከፍቶ ከአውቶቡስ ውስጥ መሰማማት እስከሚያግራግድ ድረስ የገበያ ቦታ አስመሰለው። ጠዋት አጠገቤ ተቀምጦ የነበረውና አንድም ቃል ሳይተነፍስ የመጣው ወጣት አጥቅሚ በሚል ጥያቄ የጀመረው ጨዋታ ቀስ በቀስ እየመረቀነ ሲሄድ የእሱንና የቤተሰቡን የህይወት ታሪክ አንድም ሳይቀር እየነገረኝ ሳይደብረኝ አዲስ አበባ ደረስኩ። በዚሁ ተግባብተን የማድርበትን ሆቴል ስም ነግሬው እንዲያሳየኝ ስለጠየቅኩት ሳያቅማማ እዚያው ድረስ ወስዶ አሳየኝ። ነገር ግን ራሴ ባመጣሁት ያሳየኝ ጣጣ ሆቴል ውስጥ ገብቼ ካልጋበዝኩሽ የሚለውን ንትርኩን የተገላገልኩት በመከራ ነው። አዲስ አበባ ስገባ ወደ 12 ሰዓት አካባቢ ሆኖ ስለነበር ገላይን ታጥቤ እንደጨረስኩ ለኤልሳ ስልክ ለመደወል ማስታወሻዬን አውጥቼ ቁጥሩን ስፈልግ የነበረኝ የቢሮ ስልክ ስለነበርና ድሮ የማውቀውን የቤቷን ስልክ የጻፍኩበትን የቀድሞ ማስታወሻዬን ይዤ ባለመምጣቴ ደነገጥኩ። ያ ማለት ደግሞ ዛሬ ቅዳሜ በመሆኑ ሰኞ ቢሮ እስከምትገባ ድረስ መጠበቅ ነበረብኝ ማለት ነው። እርግጥ አልጋ የተከራየችልኝ እሷው ስለሆነች ቢያንስ መምጣቴን ሳታረጋግጥ አታድርም ብዬ ስለገመትኩ እራቴን በልቼ
መኝታ ቤት ገባሁና መጠባበቁን ተያያዝኩት። እንደገመትኩትም ትንሽ እንደቆየሁ ከእንግዳ መቀበያ ስልክ ተደወለና እንግዳ መጥቶ እየጠበቀኝ መሆኑ ተነገረኝ። ከመኝታ ቤቴ ወጥቼ ወደዚያው አመራሁ። እዚያ ስደርስ ግን ያየሁትን ማመን አቃተኝ። ከመደንገጤም የተነሳ ወደ ኋላ ለመመለስ ቃጣኝ። ክፍል 14 ይቀጥላል።